ደምረው ጥሪ ያቀረበልኝ ተቀበልኩት ሰረዘው ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት ሰረዘው ዲበኩሉ ጥሪ ያቀረብኩለት አልቀበልም በሞተው ባበበ ጉልላት በሬሳው ላይ ዲቤት እናደርግ ብሏል ማንኛውም ዲቤቱ ግን የእውነቴን ነው ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ያው ኦርቶዶክሶች ገደሉት በመርዝ ነው የገደሉት ሞተ ብለሃል እያለቀስክ ማለት ነው ቪዲዮ አለን ሞቷን አልሞተም በሚል ዲቤት ጠርቻለሁ ሐጂ ሙፍቲ እንኳን ሲሞቱ ፓትሪያርኩ እንዴት እንዳለቀሱ አይታችኋል እንባቸውን አይቼኔ ራሱ ባርባር አለኝ ሆዴ አባቶች ራሱ ሐጂ ሙፍቲ ሙስሊም ናቸው ብፁዕነታቸው የኦርቶዶክስ ቤተክርስቲያን አባት ናቸው አየህ ሐዘን ላይ እኔ ስለ ታቦት ስጠይቅ የኔን አብሮ አደግ በፎቶ አያውቀው በስም ራሱ ተራው ነው እንጂ አያውቀው እናቴ አባቴ ቆመው የቀበሩት ወንድም ነው እዚህ ያላችሁ ወንድሞችና እህቶች ለምን ጥሪ የማይቀበሉት ከኔ ጋር በዚህ በሶሻል ሚዲያ ታሪክ ውስጥ የቆያችሁ 10 ዓመት almost ከ8 እስከ 10 ዓመት የቆያችሁ 10ኛው ዓመት ላይ እንኳን 2 ዓመት በጽሁፍ ስለመሰለኝ ማነው ስለሆነ ነው በጽሁፍ ነው ፌስቡክ ላይ በጽሁፍ ነበር ጻጻፍ የነበረው ለምን የማይቀበሉት አስባችሁት ታውቃላችሁ እንደው በሳል የሆነ ኦርቶዶክሳዊ ይሄንን እድል ካገኘው ልመልስ ልችላለሁ ብሎ ካለ ለሁለት ኦርቶዶክሳዊ እድል ሰጣለሁ እነሱ ስለማይመለከት ማለት ነው ኦኬ እኔ ጥሪ ሳቀርብ በዚህ 10 ዓመት የሶሻል ሚዲያ ጉዞ ውስጥ ለነኚህ ቀጥዬ ስማቸውን ለምጠራቸው ሰዎች ዩቲዩብ ላይ ሄዱና ኤርሚያስ አበበ ኦፊሻል ብሎ በሚለው ላይ ባሉት ቪዲዮዎች ውስጥ ቪዲዮዎቹ መስማት ሊጠበቅባችሁ ይችላል የብዙ ዘመን ቪዲዮዎች ስለሆኑ ለነዚህ ወገኖች የዲቤት ጥሪ አቅርቤላቸው ነበር የውይይት ጥሪ አቅርቤላቸው ነበር ለነማ ለነ መምህር ቀሲስ ዶክተር ዘበነ ለማ አቅርቤለት ነበር የመለሰልኝ መልሳል ኦኬ ሁለተኛ ለመምህር ምህረት አብ አሰፋ የዲቤት ጥሪ አቅርቤለት ነበር ለምን አልመለሱም ጠይቁ ቢግ ኩዌስችን ትልቅ ጥያቄ ማለት ነው ለምን አልመለሱም ንቀኑ ነው አሉ ያው ንቀት ልማዳችሁ ስለሆነ ማለት ነው ተንቃላችሁ ግን ተመጣላችሁ እንደ ሳትራት እየተቃጠላችሁ ነው የምትሄዱት ማለት ነው እሺ ችግር የለው ግን ከዘበነ ውጪ ሌሎቹን ማን ነው መምህር መስፍን እሱም አልወያይም ብሏል ለምሳሌ እነዚህ ስማቸውን በዝርዝር ላስቀምጥ ለዶክተር መምህር ቀሲስ ዘበነ ለማ ጥሪ አቅርቤያለሁ መልሱን መልሷል ለምህረት አብ አሰፋ ለመምህር ምህረት አብ አሰፋ ጥሪ አቅርቤያለሁ አልወያይም ብሏል በሰዎቹ በኩል ነው የደረሰው ለመምህር ታሪኩ አበራ ጥሪ አቅርቤያለሁ እቴ ዲቦራ አሁን ጣሊያን ሀገር አለች እሷን ሁሉ እንኳን ጭምር ልኬ ስልክም ሁሉ ደውዬ ብሎክ አድርጎናል ጥሪ አቅርቤያለሁ አልተቀበለም ለመምህር መስፍን የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ ለሱ ጥሪ አቅርቤያለሁ በአራት ሰዎች በኩል አልተቀበለም ለመምህር ቀሲስ ተስፋዬ መቆያ አሜሪካ ሀገር ነው ያሉት አንድ ጊዜ ስለ ታቦቱ በተናገሩት ላይ በዛም ጥሪ አቅርቤያለሁ አልተቀበሉም ለመምህር ቀሲስ መምህር አቡን ጥሪ አቅርቤያለሁ አልተቀበሉም እንደውም እሳቸው ወደ መጨረሻ አካባቢ ላይ አንድ ሁለት ጊዜ መተው በቤቴ ላይ በታምረ ማርያም ላይ ዝም ብሎ ኖርማል ውይይት በሚል ነገር ብቅ ብለዋል ዲቤቱ ላይ ግን አልመጡም ለነዚህ ትልልቅ የቤተክርስቲያኒቱ መምህራን አውደ ምሕረት ላይ ቆመው ለሚያስተምሩ የክህነት ስልጣን ያላቸው ለነዚህ ሁሉ ጥሪ አቅርቤያለሁ ማንም የተቀበለ የለም እናንተ ምስክሮች ናችሁ
ዩቲዩብና ፌስቡክ ላይ በእነዚህ ሁሉ አመታቶች ውስጥ አብራችሁ የነበራችሁ ስራ በስቶባቸው ነው ንቃውኝ ነው ወይስ የሚመጣውን ዳሜጅ አስበው ፈርተው ነው? እኔ እንደዛና እንደዛ አይደለም ግን አልተቀበሉም። እሺ ከዛስ ጥሪ ያቀረቡልኝ ሰዎች ከነሱ አክሊለ ወደ ቲክቶክ በመጣው ሰዓት ላይ በእነዚህ 4 አመታቶች ውስጥ ማለት አክሊለ ጥሪ ያቀረቡልኝ ንቃው ነው አልሽኝ። ኦኬ እኔም እነዚህ የምታቀርቡትን ንቃቸዋለሁ። ታዲያ ለምን የምትፈናጠሩት? አክሊለ ጥሪ አቀረበልኝ የቃል ኪዳኑ ታቦት ላይ ጥሪውን ተቀበልኩ፣ ጥሪውን ሰረዘው። አንድ ጥሪ ያቀረበልኝ ልደተ ቃል ነገረ መስቀሉ ላይ ጥሪ አቀረበልኝ፣ ጥሪውን ተቀበልኩት፣ ጥሪውን ሰረዘ። 2023 ላይ የዛሬ 2 ዓመት ዲያቆን ፈለገ ጥሪ አቀረበልኝ፣ ጥሪውን ተቀበልኩት፣ ሜዳው ላይ ተገናኘን። ውጤቱን ቪዲዮ እዩ። አራተኛ የ20 ዓመት ፓስተር ነው ተብሎ ቦሌ ካቴድራል መድኃኔዓለም ቤተክርስቲያን አውደ ምሕረት ላይ ቆሞ ዘማርያምን ልደተ ቃልም ባሉበት መምህር ጳውሎስ የቤተክርስቲያኑ ስብከተ ወንጌል ባሉበት ንስሐ አባቱ ባሉበት የ20 ዓመት ፓስተር ነው ተብሎ የተጨበጨበለት ደምረው ለብዙ ዘመን በጌታ ምን ብሎ ያለበት ጊዜ ከቢኒያም ሽታይ ጋር ሆኖ ሲሰድበኝ ነበር። ኦርቶዶክስን ሳታቃት የወጣ ያለ ማለት ነው። እዚህም ሆኖ ይሰድበኝ ነበር፣ እዛም ሄዶ ይሳደብ ነበር። ስለዚህ ኦርቶዶክስን ሊያሳውቀኝ ነው ብዬ ያው የብድ ሰርግ ቢያደርገውም ብዬ ጥሪውን ተቀበልኩት። ለብዙ ዘመን ስለሰደበ እንጂ ደምረው ጥሪ ሊቀበለው የማይገባ ሰው ነበር። ኦኬ ምክንያቱስ ምንም ማለት ምንም ስለሆነ ማለት ነው። እየናቁት አይደለም። እሱን ጉዳይ ላይ ጥሪ ተቀበልኩት። ነገረ ማርያምን አንተን ሞግታለሁ፣ ሊቃውንቱን ለምን እንደማለፋው ለአንተን ካህናቱን አላለፋም ቀበልሃለሁ አለኝ። ኦኬ ተቀበልኩት። ሰረዙ። አክሊለ አቀረበልኝ፣ ተቀበልኩት፣ ሰረዘ። ልደተ ቃል አቀረበልኝ፣ ተቀበልኩት፣ ሰረዘ። ፈለገ አቀረበልኝ፣ ተቀበልኩት፣ መጣ። ውጤቱን ዩቲዩብ ላይ አዩት፣ ደምረው ገባበት። ጥሪ አቀረበልኝ፣ ተቀበልኩት። ሲሶ ቤት እንገናኝ ብዬ ስል ዘማርያም ዘለቀ ከዚህ ባለጌ ሰው ጋራ ቤተክርስቲያን ከማያከብር ሰው ጋራ አትግባ ዲቤት ብሎ በዛኑ ቅጽበት ሲሳይ ቤት እኔ ዲቤቱን አክብሬ ሰዓቱን ስገኝ ዘማርያም ቤት አስከፍቶ ሲደነፋ ሲጎረፋ ነበር። ነገረ ማርያም ላይ ሲሳይን በሌለበት ሰደቡት፣ አበሻቀጡት፣ አጥላሉት። ኦኬ ምን ስላደረገ የዲቤት ጥሪውን እኔም እሱም ተስማምተን ቀነቀጥሮ በቀጠርንበት ማለት ነው። ስለዚህ ደምረው ይሄን ዲቤት ጥሪ ብትቀበል ከቤተ ክርስቲያን እናባረራለን እንነቅልሃለን ብለው ከዛቱበትና ተረባርበው ደውለው ያሰረዙት አንደኛው ዘማርያም ዘለቀ ነው። ሁለተኛው እነ መዝሙር ያሬድ ናቸው። ሶስተኛው ቢኒያም ሽታይ ራሱ የተናገረው ቪዲዮ አለ። ኦኬ እንዳለን ይተረባረቡበት አቁም ብለው ማለት ነው። ስለዚህ ሶስተኛ ዲቤት ጠርቶ የሰረዘ ደምረው። አራተኛ ዲያቆን ስዩም ዲቤት ጠራኝ ነገረ መስቀሉ ላይ የቤተክርስቲያኒቱ ዲያቆን ነው። ዲያቆን ፈለገ ዲቤት ጠራኝ፣ ተቀበልኩት፣ መጣ። ዲያቆን ስዩም ዲቤት ጠራኝ፣ ተቀበልኩት፣ ነገረ መስቀሉ ላይ ሰረዘው። ታስበላናለህ አሉት። ታስበላናለህ ተያይዘን ነው የምናልቀው አሉ ሊቀ ሊቃውንት ቀለመ ወርቅ። ኦኬ ለምን እንደማይቀበሉት ግን ወንድሞቼ ለምን እንደማይቀበሉት የምን ኡኡ ነው አሁን? ያን የግራ ጆሮና የቀኝ ጆሮ ለይቶ የማያውቅ ሰው አሁን ፊቴ የሚቆም መስሎ ነው እንዴ? ግን ለምን እንደማይቀበሉት? ኦኬ ጋይስ እሺ ምን አሉ? ኦኬ ይሄው የስጋታቸው ይሄ ነበረ።
ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ። አብረን ተያይዘን ነው የምናልቀው። ልብ በሉ። አልቀዋል፣ እያለቁም እንደሆነ ያውቁታል። ሊቀ ሊቃውንቱ አብረን ተያይዘን ነው የምናልቀው እንዳታደርገው አሉት ዲያቆን ስዩምን። እዚህ በሙሉ እነ ታላቁ አሉ፣ እነ ቀሲስ እንትና አለ፣ እነ መጋቢ ብላ አይምራ አሸብራሉ፣ እነ ዲያቆን ክርስቶፎሮስ አሉ። ልብ በሉ። ዓለም ይስማ። እነዚህ ነውረኞች እፊቴ መቆም አይችሉም። ኦኬ። እኔ አክብሬያቸው ጥሪ አቅርቤ እነዚህ 6 መምህራን እንዳልተቀበሉ ሁሉ እነዚህ አቅርበውልኝ ከፈለገ ውጪ ይሄም ሲሳደብ፣ ይሄም ሲሰርስ፣ ይሄኛውም ሲሰርስ፣ ይሄኛውም ሲሰርስ፣ ይሄኛውም ሲሰርስ ነው የሚታወቀው። ኦኬ። እና ምን አሉ? ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ሌላው አዎ እቆረጣጥማችሁ ነበረ እንደ በጋ አጥንት ማለት ነው። በእውቀት እንዳታስበላን አሉት። በፈለገ የደረሰ 7 እጥፍ ይነድባችሁ ነበር ላያችሁ ላይ። ኦኬ። ግን ለምን ደሞ አይቀበሉት? ተው፣ ለምን ደሞ አይቀበሉት? ወንድሞችና እህቶቼ እደግመዋለሁ። መምህር ዶክተር ዘበነ ለማ ጥሪ አቅርቤለታለሁ። በዚህ 10 ዓመት ውስጥ አልተቀበለም። መምህር ምረት አሰፋ ጥሪ አቅርቤለታለሁ፣ ደርሶታል፣ አልተቀበለም። መምህር ታሪኩ አበራ ጥሪ ቀርቦለታል፣ አልተቀበለም። መምህር መስፍን ጥሪ አቅርቤለታለሁ፣ አልተቀበለም። መምህር ተስፌ ቀሲስ ተስፌ መቆያ በቃል ኪዳኑ ታቦቱ ዙሪያ ሲያወራ ጥሪ አቅርቤለታለሁ፣ አልተቀበለም። አድርሰውታል። እነ መምህር አቡኑ ጥሪ አቅርቤለታለሁ፣ አልተቀበለም። መምህር አቡኑ 2 ጊዜ ብቻ በታምረ ማርያም ለመጥቶ ቤት ያወርቷል ማለት ነው። ልብ በሉ፣ ልብ በሉ፣ ልብ በሉ ወንድሞች እናቶቼ። አክሊለ ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ልደተ ቃል ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ፈለገ ጥሪ ያቀረበልኝ ተቀበልኩት፣ መጣ። ውጤቱን ይዩት። ደምረው ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ዲበኩሉ ጥሪ ያቀረብኩለት አልቀበልም፣ በሞተው በአበበ ጉልላት በሬሳው ላይ ዲቤት እናድርግ ብሏል። ያው እኔ በታቦት ሳይሆን እኔ በሬሳ ላይ ዲቤት ሳደርግ ነው ደስ የሚለኝ አለ ቀሲሱ ማለት ነው። እንግዲህ ትውልድ ስማና ከዚህ በኋላ ይጎድፈሩ። ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት በመርዝ ነው የገደሉት ሞተ ብልሃል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ይሄ ነው። እኔ በታቦት ጉዳይ ዲቤት እናድርግ ብዬ ጥሪ ያቀረብኩለት ከ5 ቀን በፊት እሱ ደግሞ ያው ቄስ ብዙ ከሙታን ጋር ግንኙነት ስላላቸው በተለይ እንደሱ አይነቱ ቄስ ማለት ነው። እኔ አለኝ በእኔ አብሮ አደግ ጓደኛዬ በዲያቆን አበበ ጉልላት በህረ የአያቱ ስም የዛሬ 9 ዓመት አካባቢ ነው የሞተው። ቅድም እንዳልኳችሁ ይሄንኑ ግልጽ አድርጌ ማለት ነው። ቅድም እንዳልኳችሁ ቤተሰብ ሁሉ ጭምር አባቴ፣ አጎቴ፣ ሌሎችም አብሮ አደጎች ስለሞቱ በሩቅ ሀገር ሆኜ አልቀበርኳቸውም። እና ሳስብ አብሮ አደጎቼን ሳስብ እናት አባትን ስታስብ ዘመዶች አጎትን ስታስብ የሚሰማ ስሜት አለ አይደል? አዎ። ኦኬ። እና ያኔ አለቀስኩ። እውነት ነው። ቀብሬያቸው ስላልወጣልኝ አለቀስኩኝ። በዛ ለቅሶ ላይ አፋቸውን ጠረጉ። ስዳደግ የሆነው ቄስ እና ኦርቶዶክሳውያን ሁሉ ጭምር ማለት ነው። ሁሉንም ብዬ ባልልም እግዚአብሔርን የሚፈሩ በሰው ሐዘን ላይ የማይቀልዱ ሰዎች አሉ። ችግር የለውም ብዬ ተውኩት። እኔ ነገረ ታቦቱ ላይ በታቦቱ ጉዳይ በብሉይ ኪዳን ከመጣው አክሊለ ጥሪ አቅርቦልኝ በሰረዘው እሱ ቄስ ነውና ታቦትም ተሸክሞ ስለሚወጣ ከእስራኤልም ሀገር ወደ ኢትዮጵያ መጣ ተብሎ በተባለው ታቦት ላይ ከአክሊለ ይልቅ የተሻለ እውቀት ስላለው ካህንም እንደመሆኑ መጠን ጥሪ ያቀረብኩለት። እኔ ስለ ታቦት ስጠይቅ የኔን አብሮ አደግ በፎቶ አያውቀው፣ በስም ራሱ ውስጥ ጠራው ነው እንጂ አያውቀው።
እናቴ አባቴ ቆመው የቀበሩት ወንድም ነው። እዚህ ያላችሁ ወንድሞችና እህቶች ዲያቆን አበበ ጉልላት በህረ ይባላል። ያያቱስ እሱ አያውቀውም። በማያውቀው በአበበ ጉልላት በአብሮ አደጌ ላይ ሞቷል አልሞተም እከራከራለሁ እያለ ታውቀዋለህ ብለው አያውቀውም። እንደው ዲቤቱ ላይ በሬሳ ለመጀመሪያ ጊዜ ዲቤት ላድርግ አላድርግ ብሎ ዲቤት እናድርግና ልሞግትህ አብሮ አደግህ ከብፁዕ አቡነ ናትናኤል እጅ የድቁና ስልጣን ስትቀበል አብረህ የተቀበልከው አብረህ የቀደስከው ዲያቆን አበበ ጉልላት በህረን አልሞተም ብዬ እኔ እከራከራለሁ አንተ ሞቷል ብለህ ልታስረዳኝ ነው ብሎ የማያውቀው ሰው በሬሳ ለመጀመሪያ ጊዜ ዲቤት ልግጠም ብሎ ያለ የመጨረሻው ሰው ነው። ስለዚህ መልስ መልሶልኛል። ስለ ታቦት እና ዲቤት እናድርግ ብዬ ጥሪ ባቀረብኩት ላይ ቪዲዮን ሰምተው እሱን ተውና በሞተው ሰው ላይ የዛሬ 9 ዓመት ነው የሞተው ከ8 እስከ 9 ዓመት አካባቢ ይሆናል። እኔ ከሀገር የወጣሁ ለሞስት ወደ 14 ዓመት ሊሆነኝ ነው። እንዳልኳችሁ ሰው ሆኖ በምድር ላይ የሚቆይ የለም። ሁሉም ጊዜውን ይጠብቃል፣ ይሞታል በስጋ ማለት ነው። እና በእነዚህ ሁሉ ዓመታቶች ውስጥ ብዙ አብረው አደጎቼ እንደዚሁም የስጋ አባቴንም አጎቴንም አጥቻለሁ በሞት ማለት ነው። ሩቅ ሀገር ስላለው አልቅሼ አልወጣልኝም። በሀገራችን አባባል እርሙን አላወጣም ተብሎ እንደሚባል ማለት ነው። ሪያሊቲን አንከድም። ባሰብኳቸው ቁጥር አለቅሳለሁ። ባሰብኳቸው ቁጥር አለቅሳለሁ። እና ግን ለምን አልተቀበሉም እነዚህ ሁሉ ሰዎች? ለምን አልተቀበሉም ይሄን ጥሪ? በዚህ 10 ዓመት ውስጥ እነዚህ እኔ ጥሪ ያቀርብኩላቸው መምህራን ናቸው ትልልቆቹ። ለምን አልተቀበሉም? እነሱ ጥሪ ያቀርበውልኝ የሰረዙ ሰራዦች ከፈለገ ውጪ እነዚህ ሁሉ አክሊለ አቅርቦ የሰረዘ፣ ልደተ ቃል አቅርቦ የሰረዘ፣ ደምረው አቅርቦ የሰረዘ፣ ዲያቆን ስዩም አቅርቦ የሰረዘ፣ ፈለገ አቅርቦ የተቀበልኩት የመጣ ለምን እነዚህ ሰራዦች ለምን እነዚህ ያልተቀበሉ ሆኑ? 6 አገልጋዮች 7 8 9 የፈለገልተውና 10 ዲያቆን ስዩም 11 ቀሲስ ዲበኩሉ ማለት ነው። ለምን ታውቃላችሁ? ላያችሁ ላይ የሚወርድ መብረቅ ማለት ነው። የሚመጣባችሁን ዱላ ስለምታውቁት አልተቀበላችሁም። እኔና አላራገብኩትም፣ ይሄና አላጋነንኩትም። ለዚህ ሁሉ እዚህ ጽሁፍ ብቻ ሳይሆን እዚህ ሁሉ በዚህ 10 ዓመት ውስጥ የሚያውቁኝ ሶሻል ሚዲያ ላይ ለዚህ ሁሉ ሰበብ ማን ነው? ለዚህ ሁሉ ምስክር ይሆናሉ። ስለዚህ የወንጌል አማኞች እነዚህ ሁሉ መምህራን ላይ እኛ አላላገጥንም ጥሪ ስላልተቀበሉ። እነዚህ ሁሉ ላይ አላላገጥንም ጥሪ ሲሰርዙ፣ ራሳቸው ጥሪ አቅርበው ጥሪ ሲሰርዙ። this is orthodox። በእውነት እኔ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ ቤተክርስቲያኒቱ ውስጥ እንደዚህ አይነት ኢቲክስ ያላቸው ሰዎች ጥቂቶች አይኖሩም ብያልም ጥቂቶች አሉ። አብዛኞቹ ግን እግዚአብሔርን የሚፈሩ በሐዘን አብረው የሚያለቅሱ አባቶችን ባየሁበት አይኔ እነሱን ሁሉ አብሬ ጨፍልቄ አልናገርም። ዲበኩሉ በሚባል ባለጌ ቄስ ምክንያት ኦርቶዶክስን ካህናት አልናገርም። በሬሳ ዲቤት ላድርግ ብሎ ያለ የመጀመሪያ ሰው ይሄን ሪካርድ አድርጉትና አስቀምጡት። ይሄን ቪዲዮ ድጋሚ ላሰማ። ይሄንን ቤካ ቀደም ደውዬልህ ነበረ። አንተ ጋር የተቆረጠ ቪዲዮ ነው። የዲቤት ጥሪውን ተቀብሏል ቀሲስ ዲበኩሉ የተባለው ውሸት ነው። አልተቀበለም።
እኔ በታቦት ጉዳይ እንወያይ ብዬ ከ5 ቀን በፊት ጥሪ ያቀረብኩኝ ከዛ ልደተ ቃልን ሄዶ በውስጥ መስመር አስጥለኝ ከዚህ ሰውዬ እጅ የዲቤት ጥሪ ለኔ ያቀርቦልኛል። ስለዚህ ዳይቨርት አድርገው የመጣችሁበትን አመጣጥ ተበልታል። ሊቀ ሊቃውንት ቀለም ወርቅ እንዳላችሁ ተበልታችኋል። ፖለቲካችሁን ሁሉ ጭምር ነው የበላሁት። ብራዘር ባገኘ ዲቤት ላይ መቀረጠፈ ነበር፣ በእውቀት ቀረጠፈ ነበር እኮ አልኩ እና አስጥለኝ ዘማርያም እንደ ቦላሪት አበላክ ይሁንብህ። ይሄ ሰውዬ ዲቤቱን ወደ እኔ ያዙሮታል። አንተ ደግሞ በዛ በኩል በመስቀል ጥራውና እንደምንም ብለህ ዋጋ ከፍለ ጥርስን ነክሰህ ጥራውና እኔን ከጁ አስጥለኝ ነው። አስጥለኝ ከጁ እና ካህን ነው ብዬ በሌሎቹ እዚህ ስማቸውን በተዘረዘሩት እዚህ ውስጥ ካህናት ስላሉ ቀሲስ ዘበነ ካህን ነው፣ ቀሲስ ተስፋዬ መቆያ ካህን ናቸው፣ ቀሲስ መምህር አቡኑ ካህን ናቸው። እነዚህ 3 ካህናት ናቸው። 3ቱ ግን መምህራን ናቸው፣ ክህነት የላቸውም። ጥሪ ቀርቦላቸው አልተቀበሉም። ለምን? ጥሪ አቅርቤላቸው አልተቀበሉም። በ6 ዓመት ውስጥ ጥሪ አቅርበውልኝ ተቀበልኳቸው። ከፈለገ ውጭ የመጣ የለም። ሌላው ሰረዘ። ሰራዥ 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 ሰራዥ። ይሄ ደግሞ በሬሳ ልወያይ ባይ። እሺ ቀሲስ ዘበነ ግን በወቅቱ በተነገረው ክፍል ላይ ለፖለቲካ ይጠቅመኛል ብሎ ያወጣውን አንድ ቃል ላሰማችሁ። ለፖለቲካ ይጠቅመኛል ብሎ ቀሲስ ዘበነ በወቅቱ ለቀረበለት የዲቤት ጥሪ አልቀበልም ብሎ ካለ በኋላ መቀበል የማይጠበቅበት ምን ከዚህ በኋላ ከማንም ጋር እንደውም አላፋም። ይሄንን ቪዲዮ የምታገኙ ሰዎች እባካችሁ ላኩልኝ። የኦርቶዶክስ መምህር ወይ ደግሞ የሚዲያ ሰው የሆነ ነው ይሄንን ኢንተርቪው ያደረገው። ሮያል ካረበሽከኝ ይኸው ተቀብያለሁ። አንዴ ታገሰኝና ሰጣለሁ። አንተ ብዙ ጊዜ ሰው ሲናገር ማይክ ከፍተህ የምታወራው ነገር አለ። ስራ አጠብቀህ ካወራ ሰጣለሁ ወንድሜ። ስትልኩ ገስት መቀበላችሁ አክብሬ ነው። ስለዚህ የቤቱን ህግ ጠብቃችሁ ታወራላችሁ፣ ሰጣችኋለሁ። ብዙ አሊዝም። እሺ እዛ የተናገረበት ላይ ሙሴ ህግን የተማረው ከኢትዮጵያውያን ነው፣ ጄትሮ ማለት ኢትዮጵያዊ ነው ብሎ ጂኦግራፊውን አፈርደቻ አስግጦት ማለት ነው። መልክዓ ምድራዊ አቀማመጥን የምድያም ካህን የነበረው ኢትዮጵያዊ ነው ብሎ ያው ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም ብሎ የሚለው እሱም ቢል አንስቶ ተናግሮ ኢየሩሳሌም ሳልሳዊ ቴዎድሮስ በተነሳሳለ በማቴዎስ ወንጌል መጽሐፍ ያንድምታ ትርጓሜ መጽሐፈ ሳቤላ ገድለ ፊቂጦር ምናምን ነገር ላይ ያለው የሱ ቪዲዮም አለ። በሱ ላይ በተናገረው ላይ ጆሲ ሾው ላይ ቀርቦ ጠይቆት ይሄን መልስ መለሰ እና እዛ ላይ ሰማሁት። ቀሲስ ዘበነ ማለት ነው ዶክተር ዘበነ ለማ እና የኢየሩሳሌምን ጉዳይ አብሮ ሲያነሳ ኢየሩሳሌምን ወደ ኢትዮጵያ ይመልሳል ያ ሳልሳዊ ቴዎድሮስ በሚነሳበት ሰዓት ብሎ ባለበት ላይ መልስ አብሬ ሰጠሁኝ እና ስሰጥ እሱን ቆርጠው ይሄንኛውን አገናኙት ማለት ነው። ምንድነው ያልኩትኝ በወቅቱ ኢየሩሳሌም ብትመጣ በስናይፐር አናተን ይላል ሞሳድ፣ ኢየሩሳሌም የኛ ነች ብለብተል እንደሚለቅ ይመስላል ብያልኩትኝ እና እቺን ባቻ ፓርት ቆርጠው ምን አለ ኤርሚያስ የሚባል የት ሀገር እንኳን እንዳለው ያቅም ነበር እስራኤል ሀገር ብሎ አለ እና ይልክብኛል አለ። ያው ስሙት የሚባለው አለ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል ብዙ ሰዎችን የላኩበት መድኃኔ ዓለም ክርስቶስ ምስክሬ ነው። የአብርሃም አምላክ በፊቱ የቆምኩትኝ ለምን ለውይይት። ምክንያቱም ብዙ ጊዜ ፕሮቴስታንት እንደዚህ እያለ ይሳደባል። በርቀት ከመወራወር ቃላት ቀርቦ ቢወያይ እሱ ዶክተር ነው፣ እኔ እረኛ ነኝ። ለምን ይፈራል? አንተ ስረኛ ሆነ እንዴት ዶክተር ትገጥማለህ ብለህ ካልክ ናና በመጽሐፍ ቅዱስ እኮ እውቀት እኮ ነው ያልኩት። እንደውም ኤርሚያስ እኮ መጽሐፍ ቅዱስ አያውቅም ብላችሁ ኦርቶዶክሳውያን በጣም ብዙ ጊዜ ነው የምታራግቡት። ግባና ሞክረኝ፣ ሜዳው ላይ እንገናኝ ነው የኔ ጉዳይ፣ የኔ ጥያቄ። እኔ ሜዳውን ነው የምፈልገው፣ ሜዳውን አልኩ እና ቀሲስ ዘበነ ዶክተር ዘበነ ለማ በወቅቱ ማለት ነው ጥሪ ባቀረብኩበት ጊዜ የንስሐ ልጆቻቸው ሁሉ ጭምር ሳይቀር ነው የላኩትኝ። ለዛ ነው ብዙ ሰው ላከብኛል።
ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ምንም አላንቀሳቀስኩም። ካንቀሳቀስኩም ከወንጌል አኳያ ነው። ብዙ ሰዎችን ግን ልኬበታለሁ። አዎ ቀሲስ ዶክተር ዘበነ ለማ ይሄንን ትሰማለህ ብዬ አስባለሁ። ስሙን ልጥራው ዛሬ ያን ወንድም አይዶ ነው አቤል የሚባል ሰው ዲሲ ቦርሳ በጀርባ ላይ እንደዚህ በጎን በኩል አንግተህ መጥቶ አግኝቶህ አውርቶ ነበር ካፌ ላይ። ተዚህ በልህ አንዱ በሱ ነው የላኩብህ። ምን ነበር የመለስክለት? አልቀበልም ነው ያልከው። በሰው በኩል እስከዚህ ድረስ ሄጃለሁ። ይኸው በፊቱ የቆምኩት የአብርሃም አምላክ ምስክር ነው። እኔ እሱን ለማዋረድ አይደለም፣ ከእኔ የተሻለ እውቀት እንዳለው አውቃለሁ። ግን ገብቶ ሜዳው ላይ ማውራት ነው። ኢየሱስ አያማልድም ብሎ የቀለደበትን ቀልድ እኔ ፊት ቆሞ በቤተ ክርስቲያኒቱ መጽሐፍት በመጽሐፍ ቅዱስም ላውራ ነው ያልኩት። እናንተ ቲክቶክ ላይ ሳታውቁኝ በፊት ማለት ነው። እዚያውን ቲክቶክ ላይ የምትወራጩ ሰዎች ሳታውቁኝ በፊት ምናልባትም ዩቲዩብና ፌስቡክ ትከታተሉ ከነበረ ያኔ ዛሬ ልታዩን ትችላላችሁ። ሽን ቤትም ይሁን ሞሳድ ኢየሩሳሌምን አስመልሳለሁ ብለቃል በስናይፐር አናትህን ነው ብሎ የሚል ብየዋለሁ። አዎ ምክንያቱስ ኢየሩሳሌም የእስራኤል ግዛት እንጂ የኢትዮጵያ ግዛት ሆና የነበረችበት ዘመን ስላልነበረ ከዳዊት ዘመን በፊት ኢያቡሳውያን ይዘዋት ነበር። የኢትዮጵያ ግዛት የነበረችበት ከፈለክ ዶክተር አይደለ በጥንት መካከለኛው ምስራቅ ጂኦግራፊ ላይ አጥንቻለሁ ብለካልክ እስራኤልና ጎራባቸው አገሮች ላይ አጥንቻለሁ ብለካልክ እንደው መምህር አይደለ ብሉይ ኪዳን ላይ ሁሉ አጥንቻለሁ ብለካልክ እንገናኝና እናውራን ያልኩት። አትችለውም አልኩ። አትችለውም። እግዚአብሔር በዚህ እረኛ በኩል ልክህን ሲያስገባ አትችለውም። በሰው ታሪክ የኛ ኢትዮጵያውያን የራሳችን ታሪክ አለን እና እሷን ቆርጠው በስናይፐር መልካም ቢያስብልኝ እኔ አንተ በስናይፐር እኮ በይመቷል ብያልኩ እኮ ሞሳዶች ናቸው እስራኤላውያን። ለምን አገራቸው የሆነውን እወርሳለሁ እዘርፋለሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ነው የአንድምታ ትርጓሜ መጽሐፈ ሳቤላ ፍካሬ ኢየሱስ ላይ ገድለ ፊቂጦር ላይ የለቀለቃችሁት የጻፋችሁት ሳልሳዊ ቴዎድሮስ ሲመጣ ወደ ኢየሩሳሌም ሄዶ በዛ 40 ይሸበራል ኢየሩሳሌም ብሎ የሚለውን ጠቅሰህ ኢየሩሳሌምን ሳልሳዊ ቴዎድሮስ ሲመጣ የኢትዮጵያ ግዛት ያደርጋታል ብለህ ጆሲ ሾው ላይ ቀርበ ያወራሃትን ወሬ እስራኤላውያኑ ፊት አደግመው መድኃኔዓለም ምስክሬ ነው። ያውም ማጽኖ ሰጥቼ እናገራችኋለሁ። እንደዚህ የሚነሽጣችሁ ሰዎች ካላችሁ በእውነት እንደምንም ብለን የአየር ትኬት እንከፍልላችኋለን። ሂዱ እስቲ እስራኤላውያን ሂዱ፣ እስራኤል ግቡና እቺ ከተማ የኛ ናት ውጡ ከዚህ በሏቸው። በእውነት ኢትዮጵያውያን አንበሶች ወንድሞቼ በርቱ፣ ብድግ በልና ሂድና ሞክር። ስትሄድ ግን ሬሳ ተፋፍሶ የሚመጣበትን ኬሻ ሁሉ በእጅ አንጠልጥለህ ሂድ። ይህንን አስረግጬ ነው የምነግርህ። ጥጋባችሁ ካርታና ጂኦግራፊ እንኳን አታውቁም። የኢትዮጵያ ግዛት ናት ብለሃል። ካሜራ ፊት ስትወጣ እንደምትዋሻው አይደለም። ለዛ መልስ ብዬ ያልኩትን ለዲቤት ጥሪው አብሮ አገናኝቶ እንዲህ አይነት ፖለቲካ ሰራ ማለት ነው። ስሜን እየጠራ ማለት ነው። በእድሜም በእውቀትም ከኔ እንደሚበልጥ አውቃለሁ። እኔ የጠራሁትኝ በታሪክና በመጽሐፍ ቅዱስ ነው። ኦኬ ለምን ጥሪ አይቀበሉም? ጸጋዬ ክፍሉ የምትባለው ሌላኛው ፊር ባይ የሆነ ቪዲዮን ሰዎች ልከውልኝ አይቻለሁ። እዚህ አይቻለሁ ከታች የኦርቶዶክስ ቤተክርስቲያን ዲያቆን በባለፈው እየተዋራጫችሁ ሶራምባ ሆቴል ተሰብስባችሁ እንደጠጣችሁት ነገር አይደለም። ኪስ ምን ያህል ብር እንዳለ እንኳን ለማወቅ ከፈለኩ ከስር ሰዎች አሉ። ሶራምባ ሆቴል ተገናኝቶ አምቧ እንደመጠጣት አይደለም። ጸግሽዬ ወዘልፈኒ ለጥራው እንዴ አልካረል ሰሞኑን ተራቆታችሁ እኮ ዲቤት ጠሪ በዛ እኮ ባልቴቱ ሁሉ እኮ ነው የሚጠራኝ። አንተዬ ደሞ ጠርጣው ይስገኝ አስደግፏት ሄደ እንደሚባል አስደግፎት ሄደ። ቁምና አውራ እንጂ ቁምና አውራት ነው። እና ጠርቻቸው ያልመጡ ጠርተውኝ የሰረዙ ጠርቶኝ ማለት ጠርቼው በሬሳ ላይ ካልሆነ በስተቀር በታቦት ላይ አላወራም ብሎ ያለኝና እንዲህ አይነት ነው። ጨርሻለሁ። ቴንክ ዩ
ይህንን ሪከርድ ያደረጋችሁ ሰዎች ካላችሁ በየቤታችሁ ላይ ያስቀምጡት። በየቤታችሁ ላይ ያስቀምጡት። ለታሪክ ይቀመጥ። ኤርሚያስ የዛሬ 4 ዓመት አይደለም ወደ ሶሻል ሚዲያ የመጣው 10 ዓመቴ ነው። እዚህ ሶሻል ሚዲያ በተባለ ዩቲዩብ እና ፌስቡክ ቲክታክ ላይ አበሻ ሆኖ ኢትዮጵያና ኤርትራዊ ሆኖ አማርኛ ቋንቋ መስማት የሚችል መስማትም እንኳን ባይችል እንደው ዝም ብሎ ሶሻል ሚዲያ የሚጠቀም ዩቲዩብ ፌስቡክ እና ቲክታክ ምናምን ነገር ያለው ስክሮል ሲያደርግ እኔን ያላየኝ እኔን የማያቀኝ ለብዬ ይላለሁ። ጥሪ አቅርብ ያለው ለጥሪው ምላሽ ካህናቱ በሬሳ ካልሆነ በስተቀር በሌላ መጫወት አያምረንም ብለዋል። እና ወንድምነት ጥሩ ሐሳብ ነው ያነሳው ለማለት ፈልጌ ነው። ጸጋ ይብዛላችሁ። እኔ ከዚህ የበለጠ ማነው የፈለገ ዲቤት በስንት ጣሙ ብለህ ትላለህ? በሬሳ ልከራከር ብሎ የሚሉ ወገኖች በሬሳ ዲቤት ላድርግ ብሎ ስለ ሬሳ ዲቤት ዓለም ላይ ቀርበን እስኪታይ በመድኃኒዓለም አብሮ አደጌ እና በሬሳ መቼ ነው የሞተው? ሞቷል። ሲሞት ማን የገነዘው? አይ እንትና ነው አየለ ነው ከበደ ነው። እኔ አየለ ነው ብዬ ካልኩኝ እሱ ደግሞ የለም ከበደ ነው የገነዘው። ሲገነዘው እኮ ጸሎተ ፍትሐት ሲደረግ እኔም ነበርኩኝ ብሎ ሊል ማለት ነው። በሬሳ ዲቤት እናድርግ። እኔ ብረታው መቃብሩ ይከፈት ካላሳየ በስተቀር መረጃውን አላምንም ብሎ ሊለኝ ማለት ነው። ከዛስ ስንቱ አጥንቶቹ አሉ ይቆጠርልኝ አጥንቱ ብሎ ሊለኝ ማለት ነው። ቀሲስ ዲበኩሉ ከዚህ ባስ ስለነሱ ነው ያፈርኩኝ። የዚህን የዲቤት ጥሪ ለማምለጥ ፈልጎ ነው 2 ዓመት ሙሉ ከልደተ ቃል ጋር ስንጨቃጭቅበት የነበረውን ነገረ መስቀሉን ዲያቆን ስዩም ማነው ልደተ ቃል ሞክሮት ያልቻለውን 2 ዓመት ሙሉ ዲያቆን ስዩም ተቀብሎኝ የሰረዘው ለምን ዘው ብለህ አትገባበትም ብለው ዘማርያምን ጠራው። ዘመሐመድንም ዘሚካኤልንም ዘጊዮርጊስንም ብትጠራ ዲበኩሉ ያቀረብኩልህን ጥሪ ተቀበል ነበር ያልኩ። በቀኛው ለኝ ቸሩ መድኃኒዓለም ይኸው ቀኔን ሁሉ ብዬሳል በቃ አለችልህ። ከእህቶቼ ቀድማ ፊት አውራሪ ሆና ማይከፈተች ምንድነው የምትፈልጊው? አይኔ እንትን ነኝ አትቀበለው ብዬ እንትን ብዬ ተወራርጄበት የመጣሁት ይቀበልሃል ብለሽ እንጂ መወራረድ ያለብሽ አይቀበለውም ብዬ ተወራርጄ የመጣሁት ያለሽ እንዴ አንቺ ነገር ሁሉ ተምታታባት እና ስትከፍተው የሷ ጋር ያለው ድምፁ እንትን ሲልባት ኤኮ አለው እንትን ያንተ እየጮኸ ነው አለች። የኔ ምኑ ይጮሃል? አንቺ ሪከርድ የምታደርጊው ነበረ። እነ ዘማርያም ናቸው የላኩሽ፣ እነ ቀሲስ ዲበኩሉ ናቸው የላኩሽ። ወዘልፈኒ ማነሽ አቦዘነች በደንብ ነው የተበላሽው፣ በደንብ ነው የተበላሽው። ይሄ ሁሉ ሩጫ ለምንድን ነው? ዲበኩሉን ለማስመለጥ ነው። ዲበኩሉ ሆዬ ና ተወያይም ብዬ ስለው በአጽም ኧረ በታቦት ነው የለም እኔ በሙታን ነው በአጥንት ነው የምወዳደርህ። ጥሪ ያቀርብኩላቸው በዚህ 6 ዓመት ውስጥ ዝም ያሉ ጥሪ ያቀበሉን ጥሪያቸውን ተቀብዬ አስደግፈውኝ የቀሩ ለምን ኦርቶዶክሳውያን ጥሪ የማይቀበሉት? ቤንያው ታኛ ነሲ የለሽም? እሺ እህቴ ዲያ ምትዋና በቂም ያለበት ቦታ ይመጫው አይመስለኝም። እሺ ኤርሚዬ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ያው ቢኒ ቤትም ነበርንና እንዳለ ዘማርያም ይላሉ፣ ግን ከዘማርያም በፊት ቄስ ይቀድማል አይደል? ቀሲስ ዲበኩሉ እዚህ ለምሰሙ ለሁላችሁም ቀርቦላቸዋል የውይይት ጥሪ ማለት ነው። ስለዚህ እሳቸውን ሄዱና ይቀበሉ በሏቸው እዚህ እንደምትሉት ማለት ነው። ምክንያቱም ሁሉ ነገር በእንትን ነው። አሁን መለሱልን ኮትየው አሁን መለሱልን። በሬሳ ዲቤት እናድርግ እኮ በሬሳ ሲሉ ራሱ ምን እንደመጣልኝ ታውቃለህ ኤርሚ? ይሄ መጣ የተባለው የቅዱሳን ሬሳ አምጥተናል አላሉ? ያን ያህል ፍቅር ካላቸው የሬሳ የቅዱሳን አስጭነን አመጣ ነው ባሉት መጥቷል አልመጣም በሚለው በሱ እስቲ
ወደሱ ይቀየርላቸው። የጊዮርጊስ የፈረሱ ጭራ ሁሉ እኮ ነው የመጣው እንዲማጸኑበት ማለት ነው። ታዲያ እሱን በቃ በሱ ይቀጥሉ። በቃ የሬሳ ፍቅር ከሆነ እሱም አለን፣ ችግር የለም። በምርጫዎት ነው ዲቤት የጠራውልህ ብሎ ያለው ማለት ነው። እሺ አይ በቃ እንደዛ ከሆነ እናስቀምጠዋለን። እኔ አስቀምጠዋለሁ በራሴ ቤጅ። ኤርሚ አንተም ማረፍ አለብህ፣ ቆይታለና። አይዲያው ግን ቆንጆ አይደለ? አይዲያው የመጡ ሬሳዎች እነዚህ እንማጸንባቸዋለን እንለማመናቸዋለን ብለው የመጡ አሉ አይደለ? እሱ ላይ ይሄዱበት። ቀሲስ ዲበኩሉ በፌቨሬት እንትናቸው ላይ እሳቸው በመረጡት ሐሳብ ላይ ይሄም ሃይማኖት መንፈሳዊ ነገር ስለሆነ በቃ ይሄንን ይቀበሉ ብለን ቢሰራላቸው ብዬ እኔ ሳስበው ይሄ ነው። በቃ እሳቸው በጣም የሚያስደስታቸው በጣም ሰው ደግሞ በሚወደው ነገር ነው በሚፈልገው ነገር በሬሳ ላይ ማለት ነው። በሬሳ ላይ ዲቤት እናድርግ ብሎ የሚል እግዚኦ እግዚኦ እግዚኦ። አረ ኦርቶዶክሳውያን በእውነት ኪራ ላይ ሰው በሉ እስኪ። ሬሳ ላይ ውይይት የዛሬ 9 ዓመት የሞተ አብሮ አደጌ ሞቷል አልሞተም፣ ሞቷል አልሞተም፣ ሞቷል ብያለሁ አልሞተም፣ አልሞተም። ዲበኩሉ አልሞተም ሊለው እኔ ሞቷል ብያልኩት፣ ምክንያቱም ወላጆቼ የቀበሩት ወንድም ስለሆነ ማለት አልሞተም ማለት ስንት እናቱ ማት ባለች ሚስቱ ጥያቄ ላይ ማነው ጥያቄና መልስ ላይ እንደርስ ከዚህ ዲበኩሉ እናቱ ማን ትባላለች አላውቅም። አባቱስ በስንት ዓመቱ ነው የሞተው ወይስ አለ? እኔ እንጃ ነው የሚሉት። ሀጂ ሙፍቲ እንኳን ሲሞቱ ፓትሪያርኩ እንዴት እንዳለቀሱ አይታችኋል አይደል? እንባቸውን አይቼ እኔ ራሱ ባርባር አለኝ ሆዴን። አባቶች ራሱ ሀጂ ሙፍቲ ሙስሊም ናቸው። ብፁዕነታቸው የኦርቶዶክስ ቤተክርስቲያን አባት ናቸው። አየህ ሀዘን ላይ ፓትሪያርኩ በእምነት ባይመስሏቸው በሀጂ ሙፍቲ ሞት እንባቸውን ረጩ። የእሳቸው አይን ላይ ያየሁትኝ እንባ ሳየው በእውነት እኔም ተሰማኝ። ይሄ ግን በጌርሳም ልጅ ሞት ላይ ይቀልዳል። ይሄ ግን በኤርሚያስ አብሮ አደግ ጓደኛውና በአባቴም በአጎቴም በሌሎችም በማቃቸው ሰዎች ሞት ሀዘን ላይ ነው የተላገደው። በዚህ 14 ዓመት ውስጥ አላገኘኋቸውምና በአካል ሳንገናኝ አለፉ። ይሄ ነው የኢትዮጵያዊነት ልኩ ሆኖ ተገኘ ማለት ነው። ውይይቱ እኮ ተው ብራዘር፣ በማያውቀው ሰው እኔ ብቻ በማውቀው እና አብሮ አደጎቼ በሚያውቁት አብሮ አደጎቼ አሉ እዚሁ እኔ ጋር ያሉ ሰዎች አንዳቸው ውሸት ነው ብለው አይሉም። ዲያቆን አበበ ጉልላት በህረ አልሞተም ብሎ የሚል ኤርሚያስን የምታውቁት አብሮ አደጎቼ የሆናችሁ የኦርቶዶክስ እምነት ተከታዮች አንዳችሁ ሞታችሁ ውሸት ነው አትሉ። አንዳችሁ ሞታችሁ ህሊናችሁ ላይ ካልሞታችሁ በስተቀር ህሊናችሁ ካልሞተባችሁ በስተቀር የቀይዳማ የሚባል ልጅ ነበር ማለት ወደ ቀላ ይላል መልኩ እና ይኸው በቲክታክ በፌስቡክ በሶሻል ሚዲያ ታሪክ ስለ ታቦት ጥሪ አቅርቤለት ከ5 ቀን በኋላ ብቅ ብሎ ዛሬ ሬሳ ላይ ነው መወያየ ብሎ አለኝ። እና ህሊና ያላችሁ ሰዎች ፍረዱ። ለምንድነው ያልተቀበሉት ነው? በቃ ጨረስኩት። ኤርሚዬ እኔ ነበርኩ ትናንትና እንዲህ ብለው ሲናገሩ ሰማሁ አይደል? አዎ አሁን የሆነ አሁን አበበ ጉልላት ያልከውን እዚህ በፊት ቪዲዮ ሰርቶበታል እና ድምጹን እኔ ማቀርባለሁ ምናምን አሉ። ይሄን ከማድረጋቸው አሁን በመተለው መጽሐፍ ቅዱስ ለምን አይከራከሩም?
እንደዚህ መጀመሪያ እሳቸው የሚሉት ምንድነው መቼም የፈሪ ዱላ እንትን ይባላል በዚህኛው ካልተከራከረ በዛኛው አልሄድም ነው እንዲህ አይነት ነገር ነው እና ብዙዎች ለምን እንደዛ እልህ ውስጥ እንደሚገቡ የእግዚአብሔርን ቃል መጣው በመጽሐፍ ክርክራቸውን አስተዋውቁ ነው የሚለው አቤል አንተ አሁን ኦርቶዶክስ እምነት ተከታይ ነህ ደጋግመህ እዚህ ቤት ገብተሃል አዎ በጣም በሬሳ ልከራከርህ ብሎ ያለ ሰው ሰምተህ ታውቃለህ በዲቤት ታሪክ ህግ ውስጥ እነዚህ ልስን መቃብሮች የሚላቸው አንዱ እሳቸውም ናቸው እኮ እነዚህ ቅዱሳን አባትም ይሳደባሉ እኔ ማልቀበላቸውም እነሱን የሚገርም ነገር በጣም መወዳቸው ጸጋ ያላቸውን አባት ሲያብጠለጥሉ ነው የሚሉ ቤት ከፍተው እዛ ጸጋ ካላቸው መጥተው ይከራከሩ ካንተ ጋር እንስማቸው እኛም አድማጭ እንሆናለን እና እንዲህ ቢሆን ጥሩ ነው እላለሁ እንጂ አሁን አበበ ያልከውን ወንድማችን የሞተ ሰው አፈር ይቅለለው መቼም ሞት ለሰው ልጅ ለአዳም የተሰጠ ነውና በዛ ምን አከራከራቸው መጽሐፍ ቅዱስ ወደ 9 ዓመት ወንድሞች እናቶች የኔ አባቴ ሳይሞት በፊት ቆሞ የቀበረው እናቴ በህይወት አለች ቆማ የቀበረችው አብሮ አደጎቼ ይሰማሉ በያሉበት ሀገር ቆሞ ይሰማሉ በሬሳ ላይ አንደኛ ቢያውቀው አሁን በመጽሐፍ ቅዱስ ላይ ውይይት ብናረግ ቀሲስ በኩል መጽሐፍ ቅዱስን ያውቃሉ እኔም አውቃለሁ ወይ ኦርቶዶክሳውያን ያውቃሉ መጽሐፍ ቅዱስን ወይ እኛም እናውቃለን ኦኬ በአንድ መጽሐፍት ላይ ባነበብኑ በተነጋገሩ ማለት ነው መልኩ ምን አይነት ነው ብዬ ብለው ምንድነው አሁን እንደው ዲቤቱ ይጀመር ተብሎ ይባል የዲያቆን አበበ ጉላት መልክ ምን ይመስላል ብዬ ብለው ምን ይመልስልኛል ምንም ቁመቱ ምን ያህል ርዝመት አለው ብዬ ብለው ምን ይመልስልኛል ምንም የእናቱ ስም ማን ይባላል ብዬ ብለው ማን ይለኛል ስንት ወንድሞች ስንት እህቶች አሉት ብዬ ብለው ምን ብሎ ይመልስልኛል ወንድሞች እናቶች እና ቴንክ ዩ አቤል የሺ ጸጋ ይብዛል ህሊና ያላቸው ሰዎች ስላሉ ኦኬ ለእንግዳ ልስጥ ብያለሽ ትዕግስት እንዴት ነሽ ሰላም እንዴት ናችሁ እግዚአብሔር ይመስገን ኦርቶዶክሳውያን ለምን ጥሪ አይቀበሉ የሚለው ላይ በምን ምክንያት ነው እኛ ማንቀበለው ደግሞ እስከዚህ ላይ እኛ ምን ያገባል ማለት እኛ ኦርቶዶክሳውያን የራሳችን የሆነ ቻናል አለ የምንወያይበት እሱ ግልጽ ስላልሆነልኝ ነው ሰምተሽዋል ቲጂ ያልኩት መቀበል የለባቸውም ነው እያልሻለሽ ማለት በምን ጉዳይ አሁን ኦርቶዶክሳውያን የምናገባው ማለት የእናንተ ሃይማኖት ሌላ ነው አይደል ስለኛ ሃይማኖት ምን ማስወራት ወይ ስለ ኦርቶዶክስ ምን መወራት በቃ ማለት ቻናሉ ሁሉ ስለ ኦርቶዶክስ ሃይማኖት ነው ሲሰብክ የሚል በቃ ፈሎ እናንተን አያገኝም ማለት ነው በሌላ ርዕስ መወያየት አይቻልም ስለዚህ እናንተም በእኛ ጉዳይ አትናገሩ እኛም በእናንተ አንናገርም ነው ብለሽ የምትይው በቃ ኦርቶዶክስ በዛ ሲል ኦርቶዶክስ በዛ ምን አረገች አንዲት እቺ ኦርቶዶክስ ከሆነተኛ ሃይማኖት የምትከተል ሃይማኖት ናት አይደል ሌላ አጀንዳ ካላችሁ ሌላ አጀንዳ አርጋችሁ ራሳችሁ ተወያዩ የራሳችሁ ነው እኛስ ምን አደረገን ቲጂ ስለ ኦርቶዶክስ እናንተ የምትጨምሩት የምትቀንሱት ስለሌለ ራሱ ክርስቶስ ስለመሰረተው ስርዓቱን ማንም በእናንተ ማንም በጮሆ የሚቀየር ስርዓት የለንም ቴንክ ዩ እኛስ ምን አደረገን በየቀኑ በየገባንበት በየወጣንበት መናፍቃን የማርያም ጠላት እያሉ መምህራኖቻችሁ የሚናገሩት እናንተም ስትሰድቡን የምትሉት ለምን ስለኛስ እናንተ ስለምን ያገባችኋል ለምን አትተውንም አይ መታችሁኛ እኮ ጠይቁ ጥያቄ ካላችሁ ያልገባችሁም ብለው እኔ በየቦታው ዘዋወራለሁ ግን እናንተ ለመሳደብ አይደለም ለማስረዳት ነው እውነቱ ሲነገር ማለት ነው ስለናንተ አሁን ለምሳሌ ካላወቃችሁ እንትን ነው ያለው ወንድሜ ምን እንደሆነ ታውቃለህ እዚህ ጋር ማለት ነው ማርያም እናንተው ማርያም ተመልካላችሁ ቅዱሳንን ተመልካላችሁ ትሰግዳላችሁ በብዙ መንገድ እንደዚህ አይነት ስብከት ነው ሌላ የሚከራክሩ መናፍቃኖች ማለት ነው በዛ ጉዳይ እኛ እናመልካትም ግን የአምላክና ስለሆነች አማላጃችን ናት አስታራቂያችን ናት በቃ ከዛ ውጭ ያለ ክብር በቤተክርስቲያን አንድ እግዚአብሔር ብቻ ነው የሚመለክ አታመልኳትም ማለት ከኛ ሻሬ ቅሪበል ይፈጠረህ በመድኃኒዓለም እግዚአብሔር ነው እንዴት ነው መቤታችን እኮ ከፍጥረት ሁሉ በላይ ናት እንጂ እኮ ፈጣሪ አይደለችም ይሄ እኮ ማንም ህፃንም ሊያውቅ ይችላል ማንም ብትጠይቅ ስለዚህ በዚህ ልንከራከር አይገባም እናንተ ሳታውቁ ለምን ትላላችሁ ቆይ እግዚአብሔርን ግን ታመልኩታላችሁ አይደል ታዲያ ማን ይመለክ በሱ ቤት
ግራ እኮ ነው የሚያጋባ። ምን እያደረጋችሁ ነው የምታመልኩት? እግዚአብሔርን ለእግዚአብሔር እንደምታመልኩት ምን እንደምታመልኩት ለማምለክ ከፈለክ መጀመሪያ ምንና ግባና አምልኮቱን ታያለህ። ስንቱን ላስረዳ ከዚህ ላይ ቢያንስ እግዚአብሔርን ሰው ሲያመልክ ምን እያደረገ ነው የሚያመልከው? ኧረ በታዲያለ ምን ማለት አልገባኝም ጥያቄ። ለምሳሌ ስግደት ትሰግዳላችሁ አይደል ለእግዚአብሔር? እና ታዲያ ትዘምራላችሁ አይደል ለእግዚአብሔር? በቃ ማን አለ አሁን ከሱ ውጭ ማለት እዛ ውስጥ ያለው እኮ የሚፈተው የኢየሱስ ስጋና ደም ነው ወንድሜ። ቆይ እስኪ ማለት እኔ የኦርቶዶክስ ተከታይ ስለሆነ አቅምሽ በላይ ነው። ካንቺ ጋር ማውራት በጣም በደል ነው የሚሆንብኝ። ልበቀነሽ እህቴ መጽሐፍ ቅዱስን አንብቢ። አምልኮ እንኳን ማለት ምን ማለት እንደሆነ አላወቅሽውም። ቴንክ ዩ እህቴ እወድሻለሁ ትጂዬ ቴንክ ዩ። ሊሰሩት የነበረውን ሸፍጥ እዩ። ለቀሲስ ዲበኩሉ ከ5 ቀን በፊት ጥሪ ያቀረብኩለት ይመልስልኛል ደርሶታል ይመልስልኛል ብዬ ስጠብቅ ለዘማርያም ዘለቀ ደወለለት። ጥሪ ያቀርበለት አለ። ለምን የቀሲስ ዲበኩሉን ጥሪ ለማስረሳት እና ዘማርያም ጥሪ ካቀረበልኝ እኔ ጋር ሌሊት ነበር ተንቼ ጠዋት ላይ ስነቃ በጠዋት ድምፅ ነው ያወራሁት እና ስነቃ ቤት መጀመሪያ ስከፍት እዚህ ጋር ያሉ ቤካ አለ ያው ቤኪ ኢትዮአለች እና ኤልሳቤጥ አለች። እዚህ ጋር ጸግያለች። እዚህ ጋር እህቴ ወጋየሁ አለች። እዚህ ጋር ማኪ አለች። እዚህ ጋር ማኑሄ የምትባልችን እህት ታውቋታላችሁ። ኦርቶዶክሳዊት ናት። ዘማርያም ይህን እንዲህ ቤት ጥሪ አቅርቦልሃል ብለው ያሉኝ ገና እዚህ ጋር እያወራን እያለሁ ነው። ምን እንደተፈጠረ እኔ አላውቅም ነበር። ሲነጋ ማለት ነው በእኔ ዛሬ ማለት ነው አሁን ምሽት ላይ ነኝ እና ሊሰሩ የፈልጉትን ድራማ እቺ መልእክተኛ መጣችና ተናገረች። ቤቷ የኦርቶዶክስ ፔጅ ምንድነው ቪዲዮ ነበር የሞላው። አሁን ሙሉ በሙሉ የኔን ቪዲዮ አርጋዋለች። በእኔ ቪዲዮ አስቀምጣዋለች። ያኛው ለቅማ አውጥታለች። ኦርቶዶክስ አይላ ለመምሰል ግቡና ያዋት እና መጣችና ምን አለች? ኦርቶዶክሳዊት ናት። ዘማርያም ዘለቀ ጥሪ አቅርቦልሃል። ከዛ ምን እንዳለች ስሙ። ፖለቲካው ምን ሊሰሩ እንደፈለጉ ማለት ነው። እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ልብ በሉ ውይይቱን ማነው ዘማርያም ስላቀረበልህ እኔ ደግሞ ባትቀበለው ብዬ ተወራርጄ የመጣሁት አለች። እሷ ምንድናት? ኦርቶዶክስ። ልብ በሉ ሊሄዱበት የነበረው እሷ ገና ቤት ስከፍት ሂጂ ከፍቷል ብለዋት ማለት ነው። ሂጂ ግቢና ጥሪውን አትቀበል ስለ መድኃኔዓለም ብለህ ጥሪውን አትቀበል በይው ጴንጤ መስለሽ። እሷን ግን አውቃታለሁ። ማወቅ ብቻ ሳይሆን እራሷ ባፏ ትመሰክራለች። አሁን ቪዲዮ ላይ ታዩታላችሁ ምን አይነት ፖለቲካ ሊሰሩ እንደመጡ። ለዚህ ነው ዘማርያምን አልቀበልም እያልኩት። አንድ ዲበኩሉን ለማስመለጥ የተደረገ ጥረት ነው። ሁለት እንዲህ አይነት ፖለቲካ ለመስራት ላኳትችን መልእክተኛ ፔጇ ላይ የነበረው የኦርቶዶክስን ቪዲዮ በሙሉ አውርዳ አሁን ስትገቡ እሷ ፔጅ ላይ የእኔ ቪዲዮዎች ብቻ ነው በእኔ ላይ የምትናገረው ቪዲዮዎች ብቻ ናቸው ያሉት። ጋይስ እያየህልኝ ነው ብራዘርዬ። እና መጣችና እኔ ተወራርጃለሁ ኤርሚያስ ዲቤቱን እንዳትቀበለው። ልብ በሉ ፖለቲካ ልሰራ ማለት ልብ በሉ የኔን መልስና የእሷን መልስ እንዴት ናት? ማውራት ትችላለህ? እሺ እኔ ነሻታቸው እሺ አመሰግናለሁ። እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ሂጂና እንደዚህ ብለሽ በዩ ብለው እነ ዲበኩሉና እነ ዘማርያም ልከዋት ነው የመጣችው። ኦርቶዶክስ ነሽ ብዬ ሰላት አዎ አለች። የብርሃን ልጅ መሆኔ እንዳትዘነጊ። በፖለቲካ የምታቆሙት ሃይማኖት የለም። አመጣጧን ያቱ ሌሎቹ እህቶቼ እንኳን ማይከፍተው እንኳን አላወሩ። ኢትዮጵያ አለች፣ እዚህ ጋር ኤልሳቤጥ አለች፣ አገልጋይ ወጊ አለች፣ ማኪ አለች፣ ቤኪ አለ፣ እዚህ ጋር እህትየው ጸጊ አለች። እቺ ነው ዘልፈኒ የላኳት መልእክተኛ ናት። መታምን እንደፍጥለኝ ልስልስ ባለ ነገር አንድ ኦርቶዶክሳዊ ጴንጤን አይቀበለውም ዲቤቱን ብላ ምን ብዬሽ ያለችው? እንዴት ናት? ማውራት ትችላለህ? አመሰግናለሁ። እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ባትቀበለው የተወራረደችው አይቀበለውም ብላ ነው ወይስ ይቀበለው ብላ ነው?
ተወራርጃለሁ አለች። ከዛ መጣ ደግሞ አትቀበለው። ለምን እንደታቀል ብራዘር የገጠሪቱ ኢትዮጵያ ተወላጅ ነኝ ብዬ ስለ ነገር የማይገባኝ ገሪባ አድርገህ ከሆነ በጣም ተጣላችኋል ወንድሞቼ እና እህቶቼ። በጣም አንድ ኦርቶዶክሳዊ ጴንጤን አትቀበለው ብላ ስትወራረድበት ይታይ እስኪ። ተወራርጄብን የመጣሁት አንተ ጴንጤ ወንድሜ ያ ዘማርያም ዘለቀ የሚባል ዛሬ ከእንቅልፉ የነቃ ሰውዬ አንተ 2 ዓመትና 10 ዓመት ሙሉ የጮህክበትን ነገር ሰምቶ እንዳልሰማ አይቶ እንዳላየ ያለፈውን ዛሬ ከቀሲስ ዲበኩሉ ጋር ተከራክረው ቀሲስ ዲበኩሉ ደግሞ አንተ ካቀርብክላቸው ዲቤት ህግ ለማምለጥ ብለው ነገሩን ወደ አንተ አዙረው ብለውት ከዛ ወደሱ ዞረ። እሱ ደግሞ ላከኝ። ስለዚህ እኔ ኦርቶዶክሳዊ ነኝ ግን አንተ ጴንጤውን ወንድሜን ተወራርጄብሃለሁ ምን እንዳትገባ ዲቤቱ ላይ እችን ሪከርድ እያደረገች ነበር ሄዳ ልታወራ ማለት ነው። እኛም አውቀናል ጉርጓድ ምሰናል ብሎ የሚል ያይጥ ግጥም አለ የሚባል ኢትዮጵያዊ በእንስሳ አይደል የሚተርት እንደዛ ብሎ የሚለው እኛም አውቀናል ጉርጓድ ምሰናል ማለሽ አቦዘነች ዳር ያዥ ይሰደሽ